ራሱ ነብይ የሚለው ቃል ማለት ነውና ነብይ ማለት ባለራይ ማለት ነው። ነባይ ማለት ነው። ነባቢ ማለት ነው የአረብኛው ቃል። የሩቅ ወሬ ወይም ነበ የሚመጣለት ነብይ ይባላል ማለት ነው። ወይም ደግሞ ንዋ ይባላል ራሱ ነበ ሲመጣለት ነብይ ይባላል ማለት ነው። አላህ አንድ ነብይን በሶስት መንገድ ነው የሚያናገረው። በሱረት ሹራ ምዕራፍ 42 ቁጥር 51 ላይ ለሰውም አላህ በራእይ ወይ ከግርዶ ወዲያ ወይ መልእክተኛ መላክን የሚልክና በፈቃዱ የሚሻውን የሚወርድለት ቢሆን እንጂ በጋል ሊያናገረው አይገባምና። ስለዚህ አላህ በሶስት አይነት መንገድ ነው የሚያናገረው አንድ ነብይ ማለት ነው። አንደኛው መንገድ ሩያ ይባላል፣ በራእይ ነው። ሁለተኛው መንገድ ደግሞ ምንድነው? ቀጥታ ነው፣ ተክሊም ይባላል። ኮንቨርሴሽን ያለ መልአክ ያለ ራእይ፣ ለምሳሌ ሙሳ አለይሂ ሰላምን። ሶስተኛውና የመጨረሻ ደግሞ መልአክ ይናገራል ማለት ነው። ያንን ነው የሚናገረው። ታዲያ ቁርአን ምንድነው ሲባል በሱረት ሷድ ምዕራፍ 38 ቁጥር 7 ላይ በላቸው እርሱ ቁርአን ታላቅ ነበ ነው። አያችሁ፣ ነበ ትንቢት ነው። ነበ ማለት ትንቢት ማለት ነው። ምንድነው ያ ትንቢት ሲባል ሩቅ ሚስጥርን የያዘ ነው። ገይብ ይባላል። ከዋስ ባሻገር ያለው ጥንት የተከሰተውን አሁን እየተከሰተ ያለውና ወደፊት የሚከሰተውን ዕውቀት የያዘ ሲሆን አምላካችን አላህ የሰማይና የምድር ሚስጥር ሩቅ አዋቂ ነው። በሱረቱ ሁጁራት ምዕራፍ 49 ቁጥር 18 ላይ ስትመለከቱት አላህ የሰማይና የምድር ሩቅ ሚስጥርን ያውቃል ይላል። ራሱ በሱረቱ ጅን ምዕራፍ 72 ቁጥር 26 ላይ የሩቅ ነገር ሚስጥር አዋቂ ነው አላህ በሚስጥሩ ላይ አንድንም አያሳውቅም ከመልእክተኛው ለወደደው ቢሆን እንጂ ለሌላ አይገልጽምናል። ስለዚህ አሁን ምንድነው በተወዳጅ በረሱል ሰለላሁ ዐለይሂ ወሰለም ላይ የመጡ ኢልሙል ገይብ የሚባሉ ነገሮች በሶስት ይከፈላሉ። ገይቡል ማዲ የሚባል አለ፣ ገይቡል ሙዳሪ የሚባል አለ፣ ገይቡል ሙስተቅበል የሚባል አለ። ማዲ ማለት ምን ማለት ነው ሲባል ኃላፊ ፓስት ማለት ነው። ድርጊቱ ከዚህ በፊት ኃላፊ የሆነ ክስተት አምላካችን አላህ ለረሱል ሰለላሁ ዐለይሂ ወሰለም እንተርክልሃለን እናወርድልሃለን እያለ የሚናገረው ቅድም እንዳየነው ሱረት ዩሱፍ ምዕራፍ 12 ቁጥር 102 ላይ ይህ ወደ አንተ የምናወርደው ሲሆን ከሩቅ ወሬዎች ነው ይላል። ሱረት ጣሃ ምዕራፍ 20 ቁጥር 99 ላይ በእርግጥ ካለፉ ወሬዎች ሲሆን በአንተ ላይ እንተርክልሃለን። ስለዚህ ከተረከው ነጋገር መካከል ለምሳሌ ሱረት ሷድ ምዕራፍ 38 ቁጥር 71 ላይ ጌታ ለመላእክት እኔን ሰውን ከጭቃ ፈጣሪ ነኝ ባለ ጊዜ አስታውስ። አሁን ማን የሚለው አላህ ነው ራሱ ያለውን ጥንት ያለውን ነገር እየነገረና ነው ለረሱል ሰለላሁ ዐለይሂ ወሰለም ላይ እየነገረን ያለው። ሌላው ደግሞ በአሁናዊ ሙዳሪ የሚባል አለ፣ ፕሬዘንት ቴንስ ያላል። ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ከባለቤታቸው አንዷ ለሆነችው ለሐፍሳ ከዘይነብ ቤት ማር ጠጥቻለሁ፣ ነገር ግን ከእንግዲህ ወዲህ በፍጹም አልጠጣም ብለው ይህን ወሬ በሚስጥር በመመስጠራቸው ጊዜ ሄዳ ለአይሻ ተናገረች። ያው ነብይ ማለት የሩቅ ሚስጥርን የሚያውቅ ማለት ነውና አይሻ በተናገረችው ጊዜ የተናገረችውን ከፊሉን አሳውቃ ከፊሉን ችላ ስትል በነገራት ላይ አፍሳን ይህም ማን ነገረ ብላ ረሱል ሰለላሁ ዐለይሂ ወሰለም ስጠይቃቸው ነብያችን ምን አሉ? አዋቂ ውስጥ አዋቂ ነገረኝ አሏት። ይህ ጉዳይ አምላካችን አላህ ሱረት ተሪም ላይ አወርዶታል። ሱረት ተሪም ምዕራፍ 66 ቁጥር 3 ላይ ስትመለከቱ ነብዩ ከሚስቶቹ ወደ አንዷ ወሬን በመሰጠር ጊዜ አስታውስ እርሱም በነገረችውና አላህ እሱ ማውራትን ባሳወቀ ጊዜ ከፊሉን አስታወቀ ከፊሉን ተወ። በእርሱ ባወራት ጊዜ ይህ ማን ነገር አለች። ረሱል ሰለላሁ ዐለይሂ ወሰለም እንዴት እነሱ የተመሳጠሩትን ሚስጥር ሊያውቁ ቻሉ ብለን ስንል ይሄ ምንድነው ያሉ እሳቸው ዘጋሉ አዋቂው ውስጥ አዋቂው ነገረኝ አላት ይላል። ስለዚህ ማን ነገረ ለሚለው ቃል ማለት ነው ማን ነገረ ማን የነገረ በሚለው ቃል የሩቅ ነገር ሚስጥሮችን የሚናገር ማለት ነው። ሱረቱ ፉርቃን ምዕራፍ 25 ቁጥር 6 ላይ ያ በሰማይና በምድር ውስጥ ያለው ሚስጥር የሚያውቀው አወረደው እርሱ መሐሪና አዛኝ ነው በላቸው አለ። ስለዚህ ሙስተቅበል ደግሞ የሚባለው ደግሞ ወደፊት የሚመጣ ነገር ነው። ሱረቱ ሐጅ ምዕራፍ 22 ቁጥር 72 ላይ ከዚህ ሁሉ የከፋ ነገር ልንገራችሁ በላቸው እርሱ እሳት ናት፣ አላህ ለዛ ለካሪዎች ሰዎች ቀጥሯታል፣ ምን ትከፋ መመለሻ አለ። ልንገራችሁ ወደፊት ያለውን ነገር ማለት ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 15 ላይ ከዚህ ሁሉ የሚበልጥ ነገር ልንገራችሁ በላቸው ለነዚያ ለተጠነቀቁት ሰዎች በውስጧን ሁሉ ጊዜ ዘውታሪዎች ሲሆኑ ጀነት አላቸዋል፣ አላህ ባሮቹን ተመልካች ነውና በላቸው እያለ ይናገራል። ስለዚህ የሩቅ ነገሮችን የሚያስጠነቅቅበት ነው። አሁን ያዙልኝ ወደ ዋናው ልመጣ ነው። ቁርአን ከወረደ በኋላ በቁርአን ውስጥ ተነግረው የተፈጸሙ ምን ነገሮች አሉ ብለን ስንል ሱረቱ ሷድ ምዕራፍ 38 ቁጥር 88 ላይ ትንቢቱን ከጊዜ በኋላ በእርግጥ ታውቁታላችኋል። ከምን በኋላ? ከጊዜ በኋላ ታውቁታላችሁ። ምንድነው የነገረን? በሱረቱ አናም ምዕራፍ 6 ቁጥር 7 ላይ ለትንቢት ሁሉ የሚደርስበት መርጊያ አለ፣ ወደፊት ታውቁታላችሁ አለ አላህ። እንግዲህ ሁለቱም አንቀጽ ላይ ትንቢት ለሚለው የገባው ቃል ነበ ነው ማለት ነው። አሁን ልንመጣ ነው። ምንድነው ያሳወቀን ብለን ስንል
እንደምትመለከቱት ወንድና ሴት አድርጎ ነው እኛን የፈጠረን አይደለ? ዘውጅ የሚባል ነገር ማለት ጥንድ ማለት ነው ራሱ። ነገር ግን አምላካችን አላህ በቁርአን ውስጥ እጽዋት ጥንድ እንደሆኑ ነገረን። የቱ ጋር ስንል በሱረቱ ረዕድ ምዕራፍ 13 ቁጥር 3 ላይ እርሱ ያ ምድርን የዘረጋ በእርሷ ተራሮችን ወንዞችን ያደረገ በውስጧም ከፍራፍሬዎቹን ጥንዶችን ያደረገ ነው አለ። ከዛ ምን አለ? በዚህ ውስጥ አለ ለሚያስተናትኑ ህዝቦች ታምራት አሉበት አለ። ልብ አድርጉ፣ እጽዋቶች ሁለት ሁለት ጥንድ ናቸው አለ። ጥንድ ናቸው ብሎ ከነገረን በኋላ እነዚህ ጥንድ የሆኑ ፍራፍሬዎች በዚህ ውስጥ ለሚያስተነትኑ ሰዎች ታምር አለበት አለ። ከዛ በኋላ ምን አለ? በሱረቱ ሷድ ምዕራፍ 38 ቁጥር 36 ላይ ምድር ከምታበቅለውም ከራሳችሁና ከማያውቁት ነገር ጥንዶችን ያደረገ ነው አለ። ፈጣሪ እናንተ አታውቁም ከማታውቁት ነገር ጥንድን አድርገዋል አለ። ከዛስ ምን ሆነ ማለት ነው? ልክ 19ኛው ክፍለ ዘመን ላይ ለሚያስተነትኑ ህዝቦች ታምራት ይሆን ዘንድ እጽዋት ጾታ እንዳላቸው አሳወቀ። እጽዋቶች ጉኔ የሚባል ሴቴ ማለት ሲሆን የእጽዋት እንቁላል ህዋስ እንዳለ ነገረን። በባዮሎጂ ያወቀን ራሱ። አኔር የሚባል ደግሞ ወንዴ የሚባለው የእጽዋት የዘር ህዋስ እንዳለ ተነገረ ማለት ነው። ቁርአን ከያዛቸው መካከል ሙስተቅበል ከሚባሉት ከፍራፍሬዎች ጥንዶች ማድረጉ በዚህ ውስጥ ለሚያስተነትኑት ህዝቦች ታምራት አሉበት ብቻ አይደለም ያለው። በሱረቱ አናም ምዕራፍ 6 ቁጥር 93 ምስጋና ለአላህ ነው፣ ታምራቱን ወደፊት ያሳያቸዋል፣ ታውቁታላችሁ በላቸው። ወደፊት ነው የምታዩት አለ። እጽዋቶች ጥንድ አላቸው አለ። በእጽዋቶች ጥንድ መኖሩ እናንተ አሁን አታውቁም አለ በቁርአን በወረደበት ዘመን። ነገር ግን ከ19ኛው ክፍለ ዘመን ላይ ሳይንስ መጣና እጽዋቶች ምን አለ አለ ጾታ አላቸው፣ ወንድና ሴት አሉ ብሎ ነገረን። ስለዚህ ምን አለ በሱረቱ አናም ምዕራፍ 6 ቁጥር 93 ላይ ታምራቱን ወደፊት ያሳያቸዋል። ቅድም ያለ ምንድን ነው? በእጽዋት ውስጥ ጥንድ አለ፣ ዘውጅ ናቸው፣ ባልና ሚስቶች ናቸው፣ ወንድና ሴት ናቸው ካለም በኋላ በዚህ ውስጥ ለሚያስተነትኑ ሰዎች ለወደፊት ምን አለበት? ታምራት አለበት ብሎ ነገረን። ታምራት ብቻ ወደፊት ደግሞ ያሳያቸዋል፣ ታውቁታላችሁ በላቸው ይላል። ስለዚህ ዘራ ከዚህ አንጻር እንደ በሩቁ ሳንሄድ አንደኛው ይሄ ታምር ይሄ ነው ራሱ 19ኛው ክፍለ ዘመን ላይ ነው እጽዋት ጾታ እንዳላቸው የታወቀ። ይሄን ያሳወቀው ደግሞ ማን ነው? አላህ ነው። ምን ብሎ? ታምራቱን ወደፊት ያሳያቸዋል፣ ታውቁታላችሁ በላቸው። ወደፊት ታውቁታላችኋል። ግልጽ ነው። አልፋ ብዙ ነው። ወደ 78 9ኞች አሉ ራሱ። እኔ እንደው ዝም ብዬ አንተ ስለተጠየቅ እንደው ቦበር ለቀምሻ ያክል ለራብ ማስታገሻ ያክል ብዬ ነው። እሰማለሁ ያ ጀማ ይሰማል ኡስታዝ። ዝም አለ አልፋ። ግልጽ ነው ኡስታዝ። ነበር ምሎትም ይያዝን ነበር። አዎ ይሄ ነው እንግዲህ ያለው የነበረው ታምራት ብሎ ያስቀመጠው ትንቢት ብሎ ያስቀመጠው አንደኛ እሱ ነው። ሌላው ብዙ አሉ እንደዚህ አይነት እንትን ማለት ነው። ራሱ ብዙ በቁርአን ውስጥ የተነገሩ ነገሮች አሉ። ስለ ትራንስፖርቱ ላይ ተነገረውላ ልንገራችሁ ስለሱ። ስለ ትራንስፖርት ወደፊት ያለውን ነገር ትራንስፖርት እንደሚመጣ አስቀድሞ አምላካችን አለ የተናገረበት አለ። በሱረቱ ነህል ምዕራፍ 16 ቁጥር 8 ላይ ፈረሶችን አለ በቅሎችን አህዮችን ልትጓዙበትና ልታጌጡበት ፈጠርናችሁ፣ የማታውቁትን ድንቅ ነገር ይፈጥራል። ልትቀመጡ ሊተረከቡ ረኪበ ማለት ራሱ ጋለበ ነው፣ ተጓዘ ማለት ተሳፈረ ማለት ነው። ስለዚህ ልትጋለቡ ልትጓዙበት ልትሳፈሩ ምንም ፈጠረ አለ። ፈረስን በቅሎን አህያ እንድትጓዙበት ፈጠረ አለ። ነገር ግን ወደፊት ደግሞ የማታውቁት ድንቅ ነገር ይፈጥራል ብሎ ነው የሚነገረው ማለት ነው። በሱረቱ ጋፊር ምዕራፍ 7 ቁጥር 7 ላይ ይሁት አላህ ያለ እናንተ ግመልን፣ ከብትን፣ ፍየልን ልትጋለቡበት የፈጠረላችሁ ነው አለ። በሱረቱ ያሲን ምዕራፍ 36 ቁጥር 42 ላይ ከመሰሉም በእርሱም የሚሳፈሩበትን ለእርሱ ፈጠረላቸው ይላል። የሚጓጓዙበትን መርከቡ የኖህ መርከብ ማለት ነው። ከዛ ቁርአን በወረደበት ጊዜ ፈረሶች፣ በቅሎች፣ አህዮች ለሰዎች መጋለቢያ፣ መጓጓዣ፣ መሳፈሪያ እንደነበሩ ነው። በዚህ ዘመን ደግሞ አዲስ መጋለቢያ፣ መጓጓዣ፣ መሳፈሪያ አላህ ፈጥሯል። የዘመናችን መጓጓዣ የሆነው ትራንስፖርት የሚባለው ማለት ነው። የአየር መጓጓዣው ኤርፖርት ይባላል። የየብስ መጓጓዣው ጂኦፖርት ይባላል። የባህር መጓጓዣ ደግሞ ሃይድሮፖርት ይባላል። ማለት ምን ማለት ናቸው ስንል የአየር መጓጓዣ እንደ ጎርጎሮሳውያን አቆጣጠር በ1999 ነው፣ በ1799 ነው
የንስር ወፍ ታይቶ አውሮፕላን የተሰራው ማለት ነው። በየብስ መጓጓዣ ላይ ያለው በ1768 ድህረ ልደት አውቶሞቢል መኪና የፈረስ ንድፍ ታይቶ ነው ራሱ የተሰራው። በተመሳሳይ ባቡር ራሱ በ1550 ድህረ ልደት ነው የአባ ጨጓሬ ንድፍ ታይቶ የተሰራው። የማር መጓጓዣ ባለሞተሩ ኢንጂን ያለው መርከብ በ1505 ነው ድህረ ልደት የዶልፊን አሳ ንድፍ ታይቶ የተሰራው። አምላካችን አላህ ይህ ክስተት ከመሰቱ በፊት ግን የማታውቁትን ድንቅ ነገር ይፈጥራል እያለ ይናገራል ማለት ነው። የኸልቁ ይፈጥራል ሙስተቅበል ነው ራሱ እንትኑ ወደፊት ያለውን ነገር ነው የሚያመለክተው። ስለዚህ አሁን በዘመናችን ያሉ ነገሮች በአጠቃላይ የመጡት አምላካችን አላህ ከ1400 ዓመት በፊት ነግሮናል ራሱ ማለት ነው። የማታውቁት ነገር ወደፊት ትራንስፖርት የሚባል ነገር ይመጣል። የምትጓዙበትን ነገር አህያ ፈረስ ምናምን ይቀርና አህያ ምናምን ፈረስ ሳይሆን ወደፊት የማታውቁት ነገር ይመጣል ብሎ ነው የነገረን። ይሄን ነው የነገረን ማለት ነው። ሌሎችም ነገሮች አሉ። በጣም ሰፋ ያለ ነገር ነው የሚፈልገው። ነገር ግን ሱረቱ ሷድ ምዕራፍ 38 ቁጥር 88 ላይ ትንቢት ሁሉ ከጊዜ በኋላ በእርግጥ ታውቁታላችሁ አለ። በሱረቱ አናም ምዕራፍ 6 ቁጥር 7 ላይ ደግሞ ለትንቢት ሁሉ የሚደርስበት መርጊያ አለ፣ ወደፊት ታውቁታላችኋል። ወደፊት ለዛ ነው በሱረቱ ነጅም ምዕራፍ 50 ቁጥር 3 ላይ ከልብ ወለድ አይናገርም እርሱ ንግግሩ የሚወርድ ወህይ እንጂ ሌላ አይደለምና አለ። ወህይ ማለት ግልጠተ መለኮት ማለት ነው። ዲቫይን ሬቪሌሽን መለኮታዊ ራእይ ማለት ነው። ሱረቱ አንቢያ ምዕራፍ 21 ቁጥር 45 ላይ የማስጠነቅቅላችሁ በወህይ ብቻ ነው፣ ግን ደንቆሮችን በሚጠነቀቁት ጊዜ ጥሪን አይሰሙም በላቸው ይላል። ብዙ ማስረጃዎች አሉ። ራሱ ዛቻዬን የሚፈራ ሰው በቁርአን አስታውስ ነው የሚለው በሱረቱ ቋፍ ምዕራፍ 50 ቁጥር 45 ላይ በቁርአን አስታውስ ይላል። ስለዚህ ሱረቱ አንቢያ ምዕራፍ 21 ቁጥር 10 ላይ ክብራችሁ በውስጡ ያለበት መጽሐፍ ወደ እናንተ አወረድን አታውቁምን እያለ ይናገር። የሰው ልጅ ክብር ያለበት መጽሐፍ ነው ይሄ መጽሐፍ። ስለ ጽንስ ሰዎች ያልደረሱበትን ነገሮች በአጽናፎችና በእንትን ውስጥ ያለውን ታምራት ወደፊት እናሳያቸዋለን እያለ አምላካችን አላህ ይናገራል ብዙ ቦታ። በአጽናፎችና በራሶቻቸው ውስጥ ያለውን ታምር ወደፊት ምን እንላቸዋለን አለ እናሳያቸዋለን ነው የሚለው። ቁርአን እውነት መሆኑ እስኪገለጽላቸው ድረሳል። ሱረቱ ለፉሲላት ምዕራፍ 41 ቁጥር 53 ላይ ይሁት እርሱ ቁርአን እውነት መሆኑ ለነሱ እስኪገለጽላቸው ድረስ የቂያማ ቀን ነው የሚገለጸው። በአጽናፎች ውስጥና በራሳቸው ያለውን ተአምራትን በእርግጥ እናሳያቸዋለን አለ። በራሳቸው ማለት ይሄ አሁን ፊዚዮሎጂ የሚባለው ትምህርት፣ ሳይኮሎጂ የሚባለው ትምህርት፣ አናቶሚ የሚባለው ትምህርት፣ ባዮሎጂ የሚባለው ትምህርት በራሳቸው ውስጥ ያለውን ተአምራት የኛ ተአምራቶቻችንን አለ። በአጽናፍ ውስጥ ያለው አስትሮፊዚክስ ይሄ ፀሐይ ላይ ጨረቃ ላይ ምናምን መውጣት ማነው ፀሐይ ላይ ያልኩኝ ጨረቃ ላይ መውጣት የአስትሮፊዚክስ የሆኑ ጥናቶች ምናምን ነገር አለ። በአጽናፎች ውስጥና በራሳቸው ውስጥ ያለው ታምራትን በእርግጥ እናሳያቸዋለን። ጌታ እርግጥ በነገር ሁሉ አዋቂ መሆኑ አይበቃቸው ምን አለ። ከዛ ምን አለ ቁርአን እውነት መሆኑ እስኪገለጽ ድረስ አለ። መቼ ነው የሚገለጸው ሲባል የቂያማ ቀን ነው። ለምን በሱረቱ አቃ ምዕራፍ 46 ቁጥር 7 ላይ በእነርሱ ላይ አንቀጾቻችን ግልጽ ሆነው በተነበቡ ጊዜ እነዚያ የካሉት እውነት በመጣላቸው ጊዜ እነዚያ የካሉት የግልጽ ድግምት እንጂ ሌላ አይደለም አሉ። ነገር ግን የቂያማ ቀን ምንድነው የሚሆኑት? ራሱ ምዕራፍ 46 ቁጥር 30 እነዚያ የካሉት ሰዎች በእሳት ላይ በሚቀርቡ ጊዜ ይሄ እውነት አይደለም ምን ይላቸዋል አላህ ይባላሉ። እውነት ነው በጌታችን ይሁንብን ይላሉ። አላህ ትክዱ በነበራችሁ ምክንያት ቅጣትን ቅመሱ ይላቸዋል። ያኔ ምን አሉ ሲሰጣቸው ቁርአን ምን ይላሉ? ይሄ ግልጽ ድግምት እንጂ ሌላ አይደለምና ብለው ነው ያስተባበሉት። ያ ነገር እውነት የሚሆነው መቼ ነው? የቂያማ ቀን። በእነርሱ ላይ አንቀጾቻችን ግልጽ ሆነው በተነበቡ ጊዜ እነዚያ እውነት በመጣላቸው ጊዜ ይሄ ግልጽ ድግምት ነው እንጂ ሌላ አይደለም ማለት። ልክ የካሉት እነዛ የቂያማ ቀን ሲሆን ደግሞ ይህ እውነት አይደለም ምን ይባሉ? እውነት ነው ከጌታችን የመጣ እውነት ነው በጌታችን ይሁንብን ይላሉ አለ። በማ በቁርአን ማለት ነው። ስለዚህ ምን አለ ቁርአን እውነት እስከመሆኑ እስኪገለጽላቸው ድረስ በአጽናፎች ውስጥና በራሳቸው ውስጥ ያሉ ተአምራቶቻችንን እናሳያቸዋለን አለ። በቃ የቂያማ ቀን እስኪመጣ ድረስ በቁርአን ውስጥ ያሉ ተአምራቶችን እናሳያቸዋለን አለ። በሱረቱ አናም ምዕራፍ 6 ቁጥር 93 ላይ ተአምራቱን ወደፊት ያሳያቸዋል ታውቁታላችሁ በላቸዋል። ይሄ አሁን ያለውን ነገር ይሄ ነገር ታምር ነው ይሄ ነገር ታምር ነው ግን አሁን አታውቁትም አለ። ጊዜው ሲደርስ ግን ስትመራመሩ ለሚያስተነትኑ ህዝቦች በውስጡ ታምራት አለበት ነው የሚለው። ለሚያስተነትኑ ህዝቦች አይምሯቸውን ተፈኩርና ተደቡር ለሚያደርጉ አይምሯቸውን በደንብ ፈንክሽናሊ የሚሰሩ ሰዎች ምርምር ጥናት በሚመጣበት ሰዓት ሁሉ ነገር ይገለጣል። ይሄን ይመስላል።